ከምድር የተወሰነ ፍትህ አለ ወይም ፍትህ ላታገኝ ትችላለሽ። የዳኛው ባህሪ ግን ዲስክራይብ ሲደረግ እግዚአብሔርን የማይፈራ ሰውን የማያፍር ይለዋል። እቺት መጣ አረባክ እንደው ስለ እግዚአብሔር አረባክ እንደው ስላለ አረባክ ስለ ፈጣሪ ብትለው ማን ነው እሱ ነው ይልክ ጉዳዮች ይኖሩናል። እንዲሆኑልን የምንፈልጋቸው ጉዳዮች አሉ። አንዳንዱ ለምሳሌ የምትጠብቂውና ግን የሚዘገይብሽ ነገር አለ። ፈቃዱ ከሆነ እድሜያቸው የደረሰ ትላልቅ ሰዎች እንደዚህ ከሆነ በፈለገበት ጊዜ ደግሞ የመውሰድ መብት አለው። ግፍ የተደረገባቸው ሰዎች አሉ። እነሱም ይፈልጋሉ፣ ከፈጣሪ ፍርድን ይፈልጋሉ። እሱ አዞ ማን ነው እምቢ የሚለው? ማን ነው እሱ አዞ አደርጋለሁ ብሎ ትእዛዝ ሰጥቶ ማንም እምቢ ማለት አይችልም። ከዛ ወደሱ ይሄዳሉ። ኧረ እባክህ ፍረድልኝ ይላሉ እና ይፈርድላቸዋል ወይ ነው ጥያቄ። በምድር ላይ ስንኖር ያላደረግናቸውን ነገሮች አደረግን ተብለን የምንከሰስበት ጊዜ አለ። ያላደረግነውን ነገር አድርገሃል ተብለው የሚወቀሱበት ጊዜ አለ። ባል ሚስቱን የሆነ ሰውዬ ነግሮት ከከሌ ጋር ተኝተሻል፣ ከከሌ ጋር ማግጠሻል ብሎ ድርቅ ብሎ ችግር ውስጥ የሚገባበት ጊዜ አለ። ኧረ አላረኩም ብትምል ብትወድቅ ብትነሳ አያምናት። ኧረ እባክህን ያላረኩ ወይም ደግሞ ሚስት ባሏን እንዲህ አድርገሃል ብላ ማስረጃዎች የተገጣጥመውላት ይሆናል። ነገሮች የተደወለው ስልክ፣ የሄደበት ሀገር፣ ለምሳሌ ከዱባይ ሚስድ ኮል አለ፣ እሱ ዱባይ ሄዷል። ከዚያን ሚስድ ኮል ስታይ ሴት ነው ምናምን አገጣጥማ አድርገሃል ትለዋለች። አላረኩም ይላል እና እንዲህ አይነት ነገር አለ። የገንዘብ ከመስሪያ ቤት ይጠፋል። ከዛ አንዱን አንተን የሰረከው ይባላል። አልሰረቀም እሱ ግን በቃ ተወስኖበታል። እንዲህ አይነት ነገሮች በምድር ላይ አሉ። ሳብሪና ባትለር ትባላለች። የምትኖረው ሚሲሲፒ ነበር። ኤፕሪል 11 1989 ዓ.ም ልጅ ወልዳለች። ከዛ ልጇ ፎር ሳም ሪዝን የወለደችው ልጅ ቾክድ ሆነ፣ ታፈነ። ልታድነው ሞከረች፣ ሪሰስት ልታደርገው ሞከረች፣ ሞተባት የገዛ ልጇ። ፖሊስ መጣ፣ ምስክር አዘጋጀ። ልጁን አንቺ ራስሽ ነሽ አፈነሽ የገደልሽው አላት። እናትየው አንቺ ነሽ የገደልሽው ተብላ ታሰረች፣ ተመሰከረባት። አሁንም የማይሆን ምስክሮች ናቸው የመሰከሩባት። አይቻለሁ፣ ስታፍነው ልጇን ስታፍን አይቻታለሁ ብላ መስክራባታለች። 5 ዓመት ተከራከረች። ተከራረኔ ልጅ ነኝ ሞቶብኛል፣ ያዘን ላይ ነኝ፣ ፕሊዝ ምን እንደነካው አላውቅም፣ ግን ላድነው ግን ታግያለሁ። ልታድነው ስትታገላይሽ ያችኛዋ ያየችው ሴት እንደገደለቻት አርጋ ነው እንደገደለች ልጇን አርጋ ነው ያቀረበችው። ከዛ አሰሯት እና ብዙ ዓመት ከታሰረች በኋላ እሷም ነፃ ወጣች። እነዚህን ሰዎች ሳስባቸው በጣም አሳዛኝ ነው። በአጠቃላይ ደግሞ በላይፋችን አሁን ይሄ የምድራዊ ጀስቲስ አለ። ምድራዊ ጀስቲስ ስንት ፐርሰንት እንደምትተማመንበት አላውቅም። ምክንያቱም አሜሪካ እንኳን እንዲህ ካለ በአፍሪካ ውስጥማ ደግሞ እንዴት የባሰ እንደሆነ መገመት ትችላለሽ። አያድርስ ነው እንጂ እኔ ባልሄድ እመርጣለሁ። አያድርስ ነው። ግን በተለያዩ ጉዳዮች ፍትህ የሚፈልጉ ሰዎች አሉ። ከምድር የተወሰነ ፍትህ አለ ወይም ፍትህ ላታገኝ ትችላለሽ። መለኮታዊ ፍትህ ግን አለ። ሰማያዊ ፍትህ ግን አለ። ከፈጣሪ የሚመጣ ግን ፍትህ አለ። አሁን አንዲት ሴትን ላንሳና እሷን እንያት። አንዲት ሴት አለች ይላል ቅዱሱ መጽሐፍ ላይ። ጉዳይ አላት። አሁን ሁሉ ተመልካቾቻችን ሁሉ ጉዳይ እንዳላቸው እሷም ጉዳይ አላት። ከዛ ጉዳዩን ይዛ ትመጣለች። የከተማ ውስጥ ዳኛ አለ። የዳኛው ባህሪ ግን ዲስክራይብ ሲደረግ እግዚአብሔርን የማይፈራ ሰውን የማያፍር ይለዋል። እግዚአብሔርን አይፈራ ሰውን አያፍርም። ፈጣሪን አይፈራም ሰውን አያፍርም። እንደዛ አይነት ሰው ነው እና ስትመጣ ጉዳዩን ይዛ ስትመጣ ሂጂ ይላታል፣ ይመልሳታል፣ አይፈርድላትም፣ ጉዳዩን አያደርግላትም። አሁንም ሂጂ ይላታል፣ አሁንም ትመጣለች እያለቀሰች ሂጂ ይላታል።
ሰውዬው አሁን ምንድነው ኮንሰፕቱ? አላህን አይፈራም፣ እግዚአብሔርን አይፈራም አይደል? ስለዚህ ኧረ እባክህ በእግዚአብሔር ቢባል ኧረ እባክህ በአላህ ቢባል አላህን ያልፈራም ሂጂ ይላል። ጉዳዩ አይደለም። ምንም ፍርሃት ሬቨረንስ ምናምን የለውም። እንደው ህዝብ እንኳን ምን ይልሃል? ሰው እንኳን ይታዘባል። እባክህ እንደው ሰው እንዲህ ስመላለስና ሳለቅስ ሰው እንኳን እኮ ይታዘባል ቢል ሰው አያፍርም። he doesn't care። ቅዱሱ መጽሐፍ ላይ አንዲት ሴት አለች እና እቺ ሴት ጉዳይ አላት። ስለዚህ ሴት መጣ ኧረ እባክህ እንደው ስለ እግዚአብሔር ኧረ እባክህ እንደው ስለ አለ ኧረ እባክህ ስለ ፈጣሪ ብትለው ማን ነው እሱ ነው ይልክ ፈርዖን እንዳለው እግዚአብሔር ማን ነው? እግዚአብሔርን አላውቅም ህዝቡንም አልለቅም እንዳለው who is God እንዳለው ስለዚህ ማን ነው እና ነው እሱን መፈራው የሚል ሰው ነው። እሺ እንደው ሰው ይታዘባል ህዝብ እንኳን ይታዘባል እባክህን ብትለው አሁንም አይሰማም። ሰው አያፍርም። እሱ ጉዳዩ አይደለም። ሰው ጤፍ ነው። ስለዚህ ሴት ትመላለሳለች፣ ታለቅሳለች። በእግዚአብሔር ብትለው አይሆንም፣ በሰው ብትለው አይሆንም፣ ሰው ብትልክበት አይሆንም። በጣም ተቸገረች። አንድ ቀን ግን ስትመጣ አያትና እቺ ሴት አለ ምንም እንኳን እግዚአብሔርን ባልፈራ አለ ምንም እሱ ራሱ ያምናል እኮ ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍር እየመጣች ከምትጮህብኝ ከምትጨቀጭቀኝ እፈርድላታለሁ አለ። ከዛ ፈረደላት። በቃ ማን እግዚአብሔርን አልፈራም ሰውንም አላፍርም፣ ግን በጣም ባዘር አድርጋኛለች፣ በጣም ጨቅጭቀኛለች አለና ፈረመና ፈረደላት። ጉዳዩ ተከናወነላት። ከዛ ምሳሌውን ሲያስረዳ ይሄ እንግዲህ ፓራብል ነው የሚባለው አይደል? ፓራብል ታውቂያለሽ? ምሳሌዎች ይሄ ፓራብል፣ ሜታፎር፣ ሲሚሌስ የሚባሉ ነገሮች አሉ እና ይሄ ፓራብል ነው። እና ፓራብል ሲያስረዳ አመፀኛው ዳኛ ያደረገውን አያችሁ አለ መምህሩ። ክርስቶስ ነው የሚያስተምረው። አመፀኛው ዳኛ ያደረገውን አያችሁ? ይሄ እግዚአብሔር የማይፈራ ሰውን የማይፈራ ያደረገውን አያችሁ? እንኪያስ እግዚአብሔር ሌት ተቀን ወደሱ ለሚጮሁ እንዴት አይፈርድላቸውም እላችኋለሁ፣ ፈጥኖ ይፈርድላቸዋል። እንኳን እሱ እዛ ጋ ያለው ደጉ አምላክ ቀርቶ ይህ እንኳን አመፀኛ ጭቅጭቁ ሰልችቶት ፈርዷል። ስለዚህ እንዴት እሱ አይፈርድላቸው? ሌት ተቀን ስትጮህ ወደሱ እንዴት አይፈርድላቸውም? ከዛ ይፈርድላቸዋል፣ ፈጥኖ ይፈርድላቸዋል። አሁን ፈጣሪ ሲፈርድ የግድ የኮርት ኬዞች የፍርድ ቤቶች ጉዳዮች ብቻ ሳይሆን አሁን ዝርዝሮቹን እንመልከት። ምክንያቱም ተመልካቾቻችን የሚመለከታቸው ጉዳዮች ስለሆኑ ጉዳዮች ይኖሩናል። እንዲሆኑልን የምንፈልጋቸው ጉዳዮች አሉ። አንዳንዱ ለምሳሌ የምትጠብቂውና ግን የሚዘገይብሽ ነገር አለ። በጣም የሚዘገይብሽ ከዛ ነቀፌታ የሚሆንብሽ ነገር አለ። ጊዜው ሲረዝም የምትዘገይ ተስፋ ልብን ታሳዝናለች ይላል። ትጸልያለሽ፣ ቤተክርስቲያን ትሄጃለሽ፣ ሙስሊም ከሆነ መስጊድ ትሄጃለሽ፣ ትጸልያለሽ። ለምሳሌ ትዳር የሚጠብቁ ብዙ ሰዎች አሉ አይደል? ማግባት የሚፈልጉ ግን የረዘምባቸው አሉ። ልጅ የሚፈልጉ አሉ አግብተው ግን ረጅም ጊዜ የሚጠብቁ አሉና ሁሉን ነገር ይሞክሩና ሕክምናውን ይሞክሩና የተባሉትን ነገር ሁሉ ይሞክሩና ከዛ ወደሱ ይሄዳሉ። ኧረ እባክህ ፍረድልኝ ይላሉ እና ይፈርድላቸዋል ወይ ነው ጥያቄ። አንዳንድ ሰዎች ደግሞ ልጅ ይታመምባቸዋል፣ ታማሚ ልጅ ይኖራቸዋል እና በልጅ ይፈተናሉ። ልጅ ይታመማል፣ በዛ ይቸገራሉ፣ ያስጨንቃቸዋል እና አሳክመው ሞክረው ከዛ አይናቸውን ወደሱ ያደረጉና በቃ አንተ ፍረድልኝ ይላሉ። ከዛ ደግሞ ልጆች ሲድኑ ታያለሽ፣ ከህመማቸው ሲድኑ ታያለሽ። ወይም የቤተሰብ አካል ፈቃዱ ከሆነ እድሜያቸው የደረሰ ትላልቅ ሰዎች እንደዚህ ከሆነ በፈለገበት ጊዜ ደግሞ የመውሰድ መብት አለው። ግን ሲያድን፣ ሲታደግ፣ ሲፈውስ አሁን ሐዋሳ አንዲት እህት አገኘሁኝ። ቆንጆ ምስክርነት ስለሆነ ምንም አይደለም። ሲስተር መስከረም ትባላለች እና የጥርስ ክሊኒክ አላት። ያለፈችባቸው ህመሞች ግማሽ ሰውነቷ ፓራላይዝድ ሆኖ ኢማጂን ግማሽ ሰውነቷ ፓራላይዝድ ሆኖ ከዛ ውስጥ እንደገና በፊዚዮቴራፒ በምናምን ታግላ ወጥታ ሀዘን ደርሶባት ሀዘኗን አሸንፋ አሁን እያበራች የምትሄድ ሴት ነች። ችግር ነክቷት የምታውቃት መስል
በጣም ጎበዝ ሰራተኛ፣ በጣም ሰክሰስፉል የጥርስ ሕክምና ውስጥ ነው ያለችው። 2-3 ብዙ ቦታው አላት። እንደዛ ነክቷት ግን ስትመሰክርልሽ ግን እያወራችልን ነበር። ፓራላይዝድ ሆኜ ነበር፣ ግማሽ ሰውነቴ ፓራላይዝድ ሆኜ ነበር፣ በሸክም ነበር። ከዛ ውስጥ ታግላ ወጣ ነው። ከዛ ደግሞ ሀዘን ገጠማት፣ ታግላ ወጣ። አሁን ሻይኒንግ። ስለዚህ ያልፋል ማለት ነው። ይህም ያልፋል። አሁን ቀኑ ሲደርስ ይህም ያልፋል። ፋይናንሻል ችግርም ያልፋል። ይህ በረሃብም ያልፋል፣ ችግርም ያልፋል። ይህ ጥበት፣ የኑሮ ጥበትም ያልፋል። እሱ ይሆን ብሎ ሲወስንልሽ፣ ቀኑ ሲደርስ ሲፈርምልሽ፣ ማህተም ሲያደርግልሽ፣ ማህተም አድርጎ ሲፈርምልሽ፣ ያ ችግር ደግሞ ያልፋል። በደል የደረሰባቸው ሰዎች አሉ፣ የተነጠቁ ሰዎች አሉ፣ ግፍ የተደረገባቸው ሰዎች አሉ። እነሱም ይፈልጋሉ፣ ከፈጣሪ ፍርድን ይፈልጋሉ። ተበድለው በቃ ተገፍተው ተበድለው ጉልበተኛ ነጥቋቸው ግን ፍትህ የሚፈልጉ አሉ። ለእነሱም እነግራቸዋለን። አለች ቀን በማህተም በፊርማ ከሰማይ ፍርድ የሚመጣበት ጊዜ አለ። በደለኛም ሂሳቡን የሚያገኝበት ጊዜ አለ። እንዲሁ እንደው በቃ በስልጣኑ በሀብቱ ተመክቶ እንደፈለገ የሚያረግ ሰው እንደዛ ሆኖ አይኖርም። እንደዛ እኮ ሆኖ አይኖርም። ፍትህ እኮ ይመጣል። ይሄ በገንዘቡ በስልጣኑ ፈለኩትን አደርጋለሁ ብሎ ያኛውን በድሎት ያችኛዋን በድላት አሰቃይታ የፈለገውን ነገር አድርጎ ከዛ እንደዛ ህይወቱን ይጨርስ አለ። ፍርድ አለ፣ ፍርድ ቤት አለ። መጨረሻ የፍርድ ቤት አክቹዋል ፍርድ ቤት ኬዝ ያላቸው ሰዎች አሉ። እና እነሱም ደግሞ ትክክለኛ ከምድር ፍትህ ቢያጡ ከሰማይ ፍትህ ያገኛሉ። እና ከሰማይ ፍርድ ይመጣል። ይህን ሁሉ መልካም ነገሮች ያደርጋል። የእሱ ማህተምና ፊርማ ታሪክ ይለውጣል። አንድ ጠበቃ ወዳጅ አለኝና 2 ነገሮች ልንገርሽና ልጨርስ። ከተፈረደ በኋላ ምንድን ነው የሚደረገው አልኩት። አሁን አንድ ነገር ከተፈረደብኝ በኋላ ምንድን ነው የሚደረገው አልኩት። እሱ የነገረኝን ነው። የህግ ሰው አይደለሁም። የአፈጻጸም ፋይል ይከፈታል አለ። አሁን ዳኛው ፈርዷል። ከዚያ የአፈጻጸም ፋይል ይከፈትና በዛ ፋይል መሰረት ለእያንዳንዱ ጉዳዩ ለሚመለከተው መስሪያ ቤት ደብዳቤ፣ የፍርድ ቤት ትዕዛዝ ይጻፍለታል። ከዛ መታዘዝ ብቻ ነው። የትኛውም መስሪያ ቤት ሌላ አማራጭ የለውም፣ መታዘዝ ብቻ ነው። ስለዚህ እሱም እግዚአብሔርም ሲፈርድ የአፈጻጸም ፋይል ይከፈትልሻል። ጉዳይሽ ያለባቸው ቦታዎች በሙሉ ትዕዛዝ ይተላለፍላቸዋል። ይህ has to do it። እሱ አዞ ማን ነው እምቢ የሚለው? ማን ነው እሱ አዞ አደርጋለሁ ብሎ ትዕዛዝ ሰጥቶ ማንም እምቢ ማለት አይቻልም። ስለዚህ ትዕዛዝ ይወጣል። ከዛ ሁለተኛውን እችል ልንገርሽና ልጨርስ። እሱ ፈረደልሽ አይደል? እሱ ከፈረደልሽ በኋላ ሰይጣንም ይሁን ሰዎች መጥተው እንዴት ይፈረድላታል ብለው መጠየቅ ይችላሉ። መጠየቅ የሚችሉት ግን ለአንቺ ከተፈረደልሽ ፍርድ ቤት በላይ የሆነ ፍርድ ቤት ካገኙ ነው። ይግባኝ ማለት ይችላሉ፣ መብታቸው ነው። ለአንቺ ከተፈረደልሽ ፍርድ ቤት ግን በላይ ፍርድ ቤት ማግኘት አለባቸው። የፈጣሪ ፍርድ ቤት ሱፕሪም ኮርት እሱ ነው። የእግዚአብሔር ፍርድ ቤት፣ የአላህ ፍርድ ቤት ሱፕሪም ኮርት እሱ ነው። ከዛ በላይ የለም። አቤት ማያ የለም። ወሰነ ነው። ስለዚህ ተመልካቾቻችን ልነግራቸው የምንፈልገው በተለያየ ባነሳናቸው ጉዳይ ባላነሳናቸውም ጉዳይ ከሰው አቅም በላይ ሆኖ አምላካቸውን የሚጠባበቁ ፈጣሪን የሚጠባበቁ ሰዎች ይፈርድላቸዋል። ቅድም ያለው እንደውም ፈጥኖ ይፈርድላቸዋል። ከዛስ በሱ ፊርማና ማህተም ትእዛዝ ከወጣ በኋላ ማንም ይከለክል የለም። ስለዚህ ተስፋቸውን ያለምልሙ። አሁንም አይናቸውን ወደ ፈጣሪ አድርጉ እና በምድር ፍትህ አጥተው ከሆነ በምድር መፍትሄ አጥተው ከሆነ ከሰማይ ያገኙታል።